الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته خذ عقيدتك من الكتاب والسنة كفل عرات تمرتي هنا المالتنو بزاري ولت منايو شروط قبول العمل الله سبحانه وتعالى زند عند سراتك بينت ياغين زند مموالات يلبت مسفرت وين مموالات ያለባቸው መስፈርቶች እነማን ናቸው የሚለውን ምን አይበት ይሆናል ማለት ነው። 13ኛ ጥያቄ ሼህ ጀሚል ዘይኑ ያው ይሄን ኪታብ በጥያቄና መልስ መንገድ ነው ያቀረቡት ረሂመሁላህ። ጥሩ ጥያቄ ነው ያነሱት። 13ኛው ላይ ምን አሉ? ما هي شروط قبول العمل አንድ ስራ አላህ Subhanahu Wa Ta'ala ዘንድ ተቀባይነት ይኖረው ዘንድ ምን ናቸው መስፈርቶቹ አሉ። መልስ شروط قبول العمل عند الله ثلاثة الله سبحانه وتعالى زند عند سرا تقباينت ينورو زند ሶስት መስፈርቶችን ማሟላት ግድ ይለዋል አሉ። አንደኛ الإيمان بالله وتوحيده الله سبحانه وتعالى በብቸኝነት ማምለክና በሱ ላይ ማመን ነው ማለት ነው። الإيمان እምነት ነው፣ بالله በአላህ ላይ ማመን ነው፣ وتوحيده እሱም በብቸኝነት አንድ ማድረግ ላይ ማለት ነው። قال الله تعالى الله سبحانه وتعالى እንዲህ ይላል إن الذين آمنوا النزا يامنوا سوج وعملوا الصالحات አምነውም ደግሞ መልካሞችን ይሰሩ كانت لهم جنات الفردوس نزولا جنة الفردوس መኖሪያቸው መርጊያቸው ስትሆን ለነሱ አለችላቸው አለ። እንግዲህ አሁን ከዚህ ምን ይዘው ምንድነው? الإيمان የተሟላ እምነት ግድ ይላል ማለት ነው። አንድን ስራ ከመስራቱ በፊት አንድ ባሪያ ማለት ነው። ምክንያቱም ለምሳሌ ቀደርዮች አሉ ሙስሊም ነን ብለው ራሳቸውን ዲሞግቱም ኢማሙ ሙስሊም በዘገቡት አብዱላህ ኢብኑ ዑመር ዘንድ ምን ይሆናል? ሰዎች ይመጣሉ ይጠይቁታል። ኩፋ ኢራቅ አካባቢ ሰዎች አሉ በቀደር የሚያስተባብሉ አሉት። ከዛ እሱ ምን አለ? ነገሯቸው እኔም ከነሱ የጠራሁ እነሱም ከኔ የጠሩ መሆናቸውን አለ። ምን አደረገ ማለት ነው? አንድ እንዳልሆነ ተናገረ ከነሱ ጋር። በመቀጠል ምን አለ? በአላህ መንገድ ላይ አለ የኡሁድ ተራራን የሚያክል ወርቅ ቢሰጡ አላህ አይቀበላቸውም አለ። ለምን? ከእምነት ክፍሎች ውስጥ መታመን ካለበት ጉዳዮች ውስጥ አንዱን ያጓደለ በሙሉ እምነት ክዷልና ስራው ሁሉ ስለማይጠቅመው ማለት ነው። ለካፊር የሰራውን ያህል ቢሰራ አይጠቅመውም፣ ምድር ላይ መነዳበት ይሆናል እንጂ በዱንያዊ ጉዳይ። ስለዚህ አንድ ስራ አላህ ጋር ተቀባይነት ይኖራት ዘንድ ምን ማሟላት አለባት ማለት ነው? የመጀመሪያው መስፈርት الإيمان بالله በአላህ ማመን ማለት ነው። ለዛም ነው إن الذين آمنوا እነዚያ ያመኑ አለ አላህ Subhanahu Wa Ta'ala። የመጀመሪያው ሸርጥ ምንድነው? አምኖ መገኘት ነው። መታመን ባለበት ሁሉ ማመን ነው። በመላእክቶች የካደ ከነቢያት በአንዱ የካደ ስራው ሁሉ ምን ይሆናል? ውድቅ ይሆናል። አሁን ነሷራዎች እና ይሁዳዎች በነቢያት እናምናለን ይሉ ይሆናል፣ ግን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላመኑ። በነብዩ ሰለላሁ ዐለይሂ ወሰለም አለማመናቸው ብቻ ከሃዲ ያስብላቸዋል። ለምን? ከነቢያት በአንዱ የካደ በሁሉም እንደካደ ነውና የሰራውን ቢሰራ ምንም አይፈይደው እምነቱ ስላልተሟላ ማለት ነው። ስለዚህ إن الذين آمنوا እነዚያ ያመኑ ሰዎች አለ وعملوا الصالحات አምነው ሲያበቁ ደግሞ መልካሞችን የሰሩ አለ። ሼህ መሐመድ ጀሚል ዘይኑ ማስረጃ ደግሞ ጨመሩ። وقال رسول الله صلى الله عليه وسلم ከሐዲስ ማለት ነው። የአላህ መልእክተኛ ሰላትና ሰላም በእርሳቸው ላይ ይሁንና አሉ قل آمنت بالله ثم استقيم ብለው ለሷሃባው መከሩት። رواه مسلم ኢማሙ ሙስሊም ዘግበውታል። قل بل آمنت بالله በአላህ አምኛለሁ በልና ثم استقيم በዛች መንገድ ላይ ቀጥ በል። መልካም ስራዎችህ ተቀላላ የሚበጁ በዚህ እምነት ላይ ኖረህ በመሞትህ ነውና አጥብቀህ ያዝ፣ ቀጥ በልበት አሉ። ሁለተኛው መስፈርት الإخلاص ለአላህ Subhanahu Wa Ta'ala ስራን ፍጹም ያጠሩ መሆን ግድ ይላል ማለት ነው። እንግዲህ አንድ ሰው አማኝ ከሆነ በኋላ ከዛ ምን ሊያደርግ ነው? ሊሰራ ነው ደግሞ ስራን አይደለ? በሚሰራበት ጊዜ ከይውልኝ ከይስሙልኝ ምን መሆን አለበት? ስራው የጠራ መሆን አለበት። وهو አሉ ኢኽላስ ማለት አሉ العمل لله ለአላህ Subhanahu Wa Ta'ala ብቻና ብቻ መስራት ነው አሉ من غير رياء ولا سمعة ከይውልኝና ከይስሙልኝ ርቆ ያቺን ስራ ሚስራትን
ባሪያው ለአላሁ ሱብሓነሁ ወተዓላ ብቻና ብቻ የሱን ፊት ፈልጎ ሊሰራበት ነው። ቃለ ተዓላ ከፍ ያለው ጌታ አላሁ ሱብሓነሁ ወተዓላ እንዲህ አለ፣ ሊያዕቡዱላህ ሙኽሊሲነ ለሁ ዲን። ጌታ አላሁ ሱብሓነሁ ወተዓላን ሊያመልኩት ነው። በምን አይነት መንገድ? ሙኽሊሲነ ጥርት ያደረጉ ሲሆን፣ ፍጹም ያጠሩ ሲሆን፣ ምንን? ለሁ ዲን ሃይማኖት የተባለን በጠቅላላ የሚሰሩትን ጉዳይ ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን ሰለዋቱላሂ ዐለይሂ ወሰላሙ። በል ምን ሰላቴ፣ እርዴ፣ ሕይወቴ፣ ሞቴ ለዓለማቱ ጌታ ነው፣ ለሱም ደግሞ አጋር የለውም። በዚህም ጉዳይ ታዝዣለሁ። ይሄ አምልኮ የተባለው ጉዳይ ሙሉ ለሙሉ የሚገባው ለማን ነው? ለብቸኛው ፈጣሪ ለአላሁ ሱብሓነሁ ወተዓላ ብቸኛ ተመላኪ ለሆነው ነው ማለት ነው። ሶስተኛው መስፈርት፣ ዋናው ደግሞ ሌላ መስፈርት አለ፣ ተያያዥነት ያለው ማለት ነው። ኢማን ለሌለው ሰው ስራው ውድቅ ይሆናል። ኢኽላስ ለሌለው ሰው ስራው ውድቅ ይሆናል። ሶስተኛ እቺን ስራ የሚጠላት ምን አለ? ያውም ኢማን ከሌለ ሙሉ ስራ ነው የሚያበላሸው። ይሄ ቢድዓ የሚባለው ጉዳይ ማለት ነው። ሰዎች ትኩረት ሊሰጡት የሚገባው ሶስተኛው መስፈርት አልሙዋፈቀቱ ሊማ ጃአ ቢሂ አልረሱሉ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሰላትና ሰላም በርሳቸው ላይ ይሁንና የመጡበትን ሸሪዓ ገጥሞ መገኘት ግድ ይለዋል። ይሄ ተግባር ማለት ነው። ቃለ አላሁ ተዓላ አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛው ያዘዛችሁን ነገር አጥብቃችሁ ያዙ፣ የከለከላችሁን ነገር ደግሞ በቁርጥ ተከልከሉ ነው የሚለው። አሁን አንዳንዶች ምን ይሉ ይሆናል? ይሄን አትስሩ ተብሎ በስም አልተነገረንም ይሉ ይሆናል። ለምሳሌ ከሰላት በኋላ ዱዓ ኢማሙ ወደ ህዝቡ ዞሮ የሚያደርገው መውሊድ የተከለከለ ይላሉ። ለዚህ ደግሞ አንገት ቆራጭ የሆነ የቢድዓን ስራ ስሩን ቁርጦ የሚጥል የሆነ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ። ወቃለ ሰለላሁ ዐለይሂ ወሰለም እንዲህ ደግሞ አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ መን አሚለ አመለን አንዲትን ስራ የሰራ ሰው አሉ ለይሰ ዐለይሂ አምሩና የእኛ ትእዛዝ የሌለባትን አሉ። መውሊድን ስራ ብለው አዘውሃል እንዴ? ከሰላት በኋላ ወደ ህዝቡ እየዞርክ ዱዓ አድርግ ብለውታል እንዴ? ኢማሙን ሸዋል 15ን 3 ያሲን ከመግሪብ እስከ ኢሻ ቅሩ ብለዋል እንዴ? ትንሿን ኢድ አክብሩ ብለዋል እንዴ? አላሉ። ስለዚህ መን አሚለ አመለን አንዲትን ስራ የሰራ ሰው አሉ ስራን የሰራ ሰው ለይሰ ዐለይሂ አምሩና የእኛ ትእዛዝ የሌለባትን አሉ አላህ ያላዘዘውን ነቢዩ ሰለላሁ ዐለይሂ ወሰለም ያላዘዙትን ፈሁወ ረድ ስራው ወደሱ ተመላሽ ነው፣ ውድቅ ነው አሉ ነቢዩ ሙሐመድ። ሼህ ጀሚል ዘይኑ ደግሞ ምን አሉ? አይ መርዱድ ወደ ባለቤቱ ይመለስበታል፣ ውድቅ ይሆንበታል አሉ። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል። ከዚህ ምን እናያለን? አሁን ልብ በሉ። አንድ ሰው ሙስሊም ስለሆነ ብቻ ያቺን ስራ የሰራኋት ለአላህ ነው ስላለ ብቻ ሳይሆን ዋናው መስፈርት ደግሞ ምን አለ? አሱና የነቢዩ ሰለላሁ ዐለይሂ ወሰለምን ሱና ገጥሞ መገኘት። የሱና ተቃራኒው ምን ይባላል? ቢድዓ ይባላል። እርኩስ ተግባር ነው። የኢኽላስ የተውሂድ ተቃራኒው ምን ይባላል? ሽርክ ይባላል። የኢማን ተቃራኒው ምንድን ነው? ኩፍርና ኒፋቅ ነው። ስለዚህ የአላህ ባሪያዎች ሆይ ይሄ በጣም ወሳኝ የሆነ ህይወታችን ላይ ልናዳብረው የሚገባ አጥብቀን ልንይዝ ስራችንን ከመስራታችን በፊት ልንካንበት ልናስውበው የሚገባው ምንድን ነው? እነዚህን 3 መስፈርቶች ግድ ይለናል አጥብቀን እንይዝ ዘንድ ማለት ነው። የመጀመሪያው መስፈርት እምነት ነው። ትክክለኛ እምነትን ማወቅ። ለዛ ነው አቂዳ ይቀደም ተውሂድ ይቀደም የምንለው። እምነቱ ላልተስተካከለ ሰው የሰራውን ያህል ቢሰራ ምንም ጥቅም የለውም ማለት ነው። በሁለተኝነት ያቺ የምትሰራው ስራ ራሱ ማለት ነው ምን ትፈልጋለች? ለአላሁ ሱብሓነሁ ወተዓላ የሱ ፊት ብቻ ተፈልጎባት የተሰራች ስራ መሆን አለባት ማለት ነው። በሶስተኝነት ያ የሚሰራው ስራ የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ የተከተለ መሆን አለበት ማለት ነው። ለሁሉ ነገር ሱና መፍትሄ ነው፣ ብቸኛው መድኃኒትም ነው ላለንበት ዘመን እስኪው መልቂያማ ድረስ። እሳቸውን ከላከበት ቀን ጀምሮ ሌላ መድኃኒት የለም። እሳቸው ይዘውትን የመጡትን ሸሪዓ አጥብቆ በመያዝ አብሮ እንደ ሃይማኖቱ የበላይ መሆን ለፈለገ ሰው ባረከላሁ ፊኩም ኢንሻአላሁ ተዓላ በሚቀጥለው ደግሞ
ክፍል 5 ላይ እንገናኛለን። አላሁ ሱብሓነሁ ወተዓላ እውቀትን ይጨምርልን። ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار إله الأولين والآخرين لا إله إلا أنت سبحانك إنا كنا من الظالمين وصلى اللهم على نبينا محمد وعلى آله وصحبه أجمعين.